ማጂ ለእህቷ እንዴት ነሽ ብላ ትጠይቃለች። እህቷ ምን ነው ልትሄጂ ነው መዲ ብላ ትጠይቃለች። እንዴ ምንድን ነው ሰለቹሽን ወይ እኔ ልጆቼ ናፍቁኝ ብዬ አልነገርኩሽም ትላለች መዲ። አይ ምን በዛ ማለቴ የት ልትሄጂ ነው ብዬ ነው ብላ ትጠይቃለች። በዛ ጊዜ መዲ እኔ ሐኪም ቤት ልሄድ ነው ምንድን ነው ሰለቹሽ ወይ ብላ ስትጠይቀው አይ ሐኪም ቤት ልሄድ ነው ቼክአፕ የማደርግበት ቀጠሮ ነው ዛሬ ብላ ትጠይቃለች። ትናንትናም ሐኪም ቤት ነው ብለሽ ነው የወጣሽው ዛሬ ሐኪም ቤት ነው ብትሄጂ ብላለች። ያለው ማርትዬ እኔ እንደዛ ማለት ሳይሆን ሁሉም ነገር መጥቼ እነግርሻለሁ ትላለች። በዛ ጊዜ እንደዛ ነው ብላ ስትጠይቀው መድዬ እኔ እኮ እንዴት ነው ብዬ ነው ትናንትናም እንደዛ ብለው ስትናገረው አይ ሲመጣ ሁሉም ነገር እነግርሻለሁ ብላ ትናገራለች። መዲ እኔ የምልሽ ተስፍዬ አንድ ነገር ልንገርሽ፣ ትናንትና ማታ እኮ ክፍሌ መጥቶ ነበረ እርዛ ብላ ትጠይቃለች። በጭራሽ ምን ላይ አድርጌ ነው የመጣው እኔ አላምንም እሱም ክፍልሽ አይመጣም ትላለች። ተይ ማርትዬ እኔ ዛሬ ቀጠሮዋለኝና ስመጣ ሁሉም ነገር እነግርሻለሁ እዚህ ላይ ብላ ትናገራለች። ማርቲ በዛ ጊዜ አይ አሁን ልሄድ ነውና ሲመጣ ሁሉም ነገር እነግርሻለሁ ብላ ስትነግር ማርቲ ምንድነው ፊትሽ ትክክል አይደለም አልተኛሽም ወይ ብላ ስትጠይቀው አልተኝቻለሁ አሁን ቀጠሮ ስላለኝ እሄዳለሁ ሲመጣ ሁሉም ነገር ትነግራለች። በዛ ጊዜ ማርቲ እኔ እንዴት ከዛ ሲመጣ ሁሉም ነገር እነግርሻለሁ ከቤት እንዳትወጪ ትልሃለች። ማርቲ በዛ ጊዜ እንደዛ ስትለው እኔ ማርቲ ቁጭ ብለህ የምጠብቅሽው እኔ ሊወጣ ነው ብላ ትመልሳለች። አዎ በዛ ጊዜ ሁሉም ነገር ማታ እናወራለን ስትመጪ ግን እኔ ሊወጣ ነው ብላ ስትለው አዎ ሁሉም ነገር ማታ ይሻላል አቶ ደረጀ የሰራውና ኤዲ የማን ልጅ በማማ ሞት እባክሽ ስለጠፋውን ይቅርታ በይልኝ ብላ ትናገራለች። እሷ ችግር የለም ግን ከመሄዴ በፊት የምነግርሽ ነገር አለ ብላ ለማርቲ ትናገራለች። ማርቲ በዛ ጊዜ አንቺ ልጅ አረገዝሽው ነው ወይ እሱ ልትናገረኝ ነው ብላ ስትለው አይ እንደዛ አይደለም አንቺ ሳይነግርሽ እንዴት ነው ማርገዘው ብላ ትናገራለች። በዛ ጊዜ እኔ እኮ ማርትዬ ሳይነግርሽማ ናታ ክላሴ መጥተው ነበረና አሜሪካ ይዘሽ ሂጂልኝ ብላ ስትናገረው እሱ ጊዜ መዲ በጭራሽ እንደዛ አይልሽም ብላ ትናገራለች። በዛ ጊዜ ለዛ ላይሚ ውሃ ይዛ ትሄዳለች። ኤብዬ እኔ የምልሽ እዛ ለምንድን ነው ከጊዜ ጋር የተጨቃጨቀችው ብላ ትናገራለች። በዛ ጊዜ ኤብዬ አየሽኝ ወይ ብላ ስትናገረው አዎ ጠዋት እየተጨቃጨቃችሁ ነበረ ሰምቻቸው ወይ ስትለው በዛ ጊዜ ዛ አይ ካሁን በኋላ አንጨቃጨቀ በቃ ትተናል ብላ ትላለች። በዛ ጊዜ እንዴት ታረቃችሁ ወይ ብላ ስትጠይቀው አይ ትሰመኛለሽ ወይ እኔ እኮ እንዳትጎጂ ብዬ ነው ለስለስ የሚልሽ እኔ ከዳታ ውጪ ማንም ምስት ሊሆንኝ አልችልም እያለ ዳት ይናገር ኤሚ እና ለምንድን ነው እኔ ለአባዬ ስለተናገርኩ ይቁጣኝ ስለዚህ አትወድም ወይ ብላ ስትናገረው ኤቢ እና እኔ ከእሷ ሌላ ምንም ነገር አልፈልግም ግን ለምንድነው ቸኩለሽ ሄደሽ ለአባዬ ነገርሽ ብለው ይናገራል። እንደዛ ከሆነ ኤሚ እንደዛ ከሆነ አንድ ላይ ነው የምናገበው እኔም በጣም የምወድና ባለ ሀብታም የሆነ ልጅ ላገባ ነው ብላ ለወንድሞ ተማከራለች። ወንድሞ በዛ ጊዜ አስብሽ ወይ ኤሚ ብለው ይጠይቃታል። አዎ አስባለሁ እያለት ይገኛል ማለት ነውና በዛ ጊዜ ሰላም ስልክ ደውላ ሰላም ነው ወይ ብላ ዳጣል እናቴ ከእናቷ ጋር ታወራለች። እናቷ ሰላም እንዴት ትለኛለሽ እናቴ እማዬ ማለት ምንም በቃ አልተቻልሽበት ወይ ብላ ስትጠይቀው ይኸው እማዬ ትላለች። ሰላም በቃ እስከምትለምጂ ነው ከለመሽ በኋላ ትጥረኛለሽ ግን ደግሞ ልጄ ናፈቅሽኝ ለምን አትመጪ ብላ ትናገራለች። ዳጣ እመጣለሁ መድዬ ነገ ወይስ ዛሬ እመጣለሁ ብላ ስትናገረው አይ ተረጋጊ ሌላ አዲስ ነገር አለ ወይ ብላ ትጠይቃለች።
ዳጣ ምንም ችግር ምንም የተፈጠረ ነገር የለም ብላት መድኃኒት አለች ወይ ብላ ሰላም ትጠይቃለች። ዳታ አይ አለች ግን አሁን ሳትወጣ አትቀርም ስለትለው በዚህ ጊዜ ሰላም ጠነቀቂ። ስለዚህ ስለ ሁሉም ነገሩ የሚፈጠር ጥሩ እየመሰለኝ አይደለም እያለች ትናገራለች። ዳጣ ምን አይነት ችግር ነው ስትል አባትሽና ጋሽ እኮ አፋጥጦ ከማን ጋር ከማን እያረገሽው የልጁ አባት ነው ብሎ እያስጨናነቁኝ ነው ብላ ትናገራለች። ሰላም በዛ ጊዜ ዳጣ ምንድን ነው አንቺ እውነቱን አማታውቂ አንቺ ተናደድሽው ያረገዝሽው ከአባቴ ነው ብላ ስትናገረው አይ እንዴት ነው ብላ ስትናገር በቃ በዛ ጊዜ እናትና አባዬም እኮ ሰላም አይደሉም፣ ሁሉ ጊዜ እየተጨቃጨቁ ነው፣ ሁሉም ነገር እንደ በፊት አይደለም እያለች ዳጣ ትናገራለች። ሰላምዬ በዛ ጊዜ አይ በቃ ስትመጪ ሁሉም ነገር እናወራለን ብላ ከተናገረችው በኋላ ሰላምዬ እኔ የሚፈልገው ዳጣ በደንብ ኤሚያስ በጣም ያዢ እንዳትለቅቂ ጠበቅ አድርጊ እያለች ትናገራለች። በዛ ጊዜ አብዬ እንዴት ነው ብላ ስትናገረው እኔ እኮ ከድዬ ያውጣትና እኔ በጣም ፈርቻለሁ እያለች ዳታ ትናገራለች። ሰላም በቃ ከሆነ ከፍቅረኛሽ ጋር ነገ ነይ እያለች ትናገራለች። እሱ አይ እንደዛ ሆነ ብቻዬ ነው የምመጣው ብላ ትናገራለች። ቆይ አንተ በምንድን ነው የገባው ከክሽን ወንድ አይደለም ወይ ብላ ስናገረው እሷ አንተ ምንድን ነው ወንድ ነው ስትለው አንተ ወንድ ያወራ ልትለኝ ነው ብላ ትናገራለች። በዛ ጊዜ አንቺ ምን ሆነሽ ነው እንደ ታልባ የሚያንጣጣሽ እያለ ይናገራታል። አንቺ ምን አይነት ነው ንግግር እያለ ትናገራ አንቺ ንግግርሽን በልክ አለ ብላ ስትናገሩ አብሳ በዛ ጊዜ በጣም ስለተናደደች እኔ ልትቆጥኝ አመራሃል ወይ አንተ ሄድና የፈለክ ሰው እዛ ሄደ ተቆጣጠር እያለች ላይ ገዜ ትናገራለች። ገዜ ዋ የሴቶች ምላስ ይደርቃል፣ እስቲ ተረጋጊ ረጋቤና እንነጋገራለን ይላታል። በዛ ጊዜ ሲፈን ለዛ ነው ስማ ለዛ እኔ በቃ ውጣልኝ፣ የምትናገረኝ ነገር ካለ ንገረኝ፣ አለበለዛ ውጣልኝ፣ ተወኝ፣ ማርኮ ሲበዛ ይማራል እያለች ወደ ሙዚቃው ትመልሳለች። በዛ ጊዜ እንደዛ ነው ብሎ የተከፋ ሂዶ ጥሎ ይወጣል ገዜ ማለት ነው። ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም እና ፍቅር እያላችሁ አለም ዳርቻ ብዝት ይበልላችሁ። በዛ ጊዜ አቶ ደረጀ የት ነበርክ ብሎ ይጠይቃታል። ሰላምዬ ሰላምን ምን ማለት ነው? ምን እያረግች ነው? እዛ ነበርሽ ስትለው በዛ ጊዜ ሰላም ምንድነው ወንጀል ሰራው ብላ ትጠይቃለች። አንቺ አቶ ደረጀ ምንድነው ቆይ ለልጆች ማትኖሪ ይላታል። በዛ ጊዜ አቶ ደረጀ እንኳ ለማርቴ አስብሽ ነው አንቺ ለእህቴ ለእኔ ላይ ብትጮይ ብትመታኝም እኔን ያህል የሚያስብለት ማንም ሰው የለም ይላታል አቶ ደረጀ። በዛ ጊዜ አሁን ለማንኛውም ያሰብሽ ነገር ሁሉም ነገር እንደምታቆሚ እፈልጋለሁ ይላታል። በዛ ጊዜ ሰላም ደውላ ነግረሻለች ወይ ነገረችህ ወይ ብላት አይ ደረጀ አንተ ብቻ የደሙ ንጹህ ብቻ እንደምትሆን የምፈልገው ሁሉም ነገር አልፏል ትልሃለች። በዛ ጊዜ መዳም እንዴት ነው እንደስ የምትለኝ አንተ ምን አስበሽ ነው የሰላም ልጅ ደም ልታበረምር ነው ብሎ ይጠይቃታል ደረጀ። አንድ ነገር ግን እዮቴ ላይ ከደረሰ አንተ አቶ ደረጀ ተጠያቂ እያለች ትናገራለች። በዛ ጊዜ ሁሉም ነገር የምታደርጊ ከሆነ የማትወጪ ነገር ውስጥ እንደገባሹ እወቂ ይላታል አቶ ደረጀ። እሷም እኔን ልታስፈራሪ ልትአችም ስለዚህ እኔ ማንም አልፈራ ይመጣል አቶ ደረጀ። በዛ ጊዜ ህይወትሽ ሳይመለስ እበላሻል፣ ማድረግ የፈለግሽው ነገር ሁሉም ነገር ከማርቲ ፊት ለፊት ካደረሽ እያለ ያስፈራራታል። በዛ ጊዜ አንተ ምን ልታደርገኝ እስቲ እናያለን እያለች እየመለሰችለት ትገኛለች። በዛ ጊዜ ኦኬ ነው ያለችው። ኦኬ ስለዚህ ሰላም ደውላ
ዳውላ ሳትናገር አልቀረም። ስለዚህ ልጅ ከደረጀ የሰላም አባት ልጅ ደረጀ ከሆነ ልጁ ብቻ እንደ እጹን ይጻልን። ልጁ ከሆነ ግን ምን እንደሚፈጠር ማሰብና መገመት አልችልም እያለች እያሰበች ትገኛለች። አቶ ደረጀ በዛ ጊዜ ሀሳብ ውስጥ ጭልጥ ብሎ ይቀመጣል። አማቼ ተዋውቀናል። ስለዚህ ማርት ከሆነ በደንብ ታውቃለህ ኤሚ ነው ይላታለች። ስለዚህም ከሆነ እኔም አንተ አልፈራም እያለች እየዛተችበት ትገኛለች። አቶ ደረጀ በጣም ተከፍቶ ተቀምጦ ይገኛል ማለት ነው። አቶ ደረጀ ሳላቅ ነው ያረግዛት መሰለኝ ኤሚ ማለት ነው። እና ጉድ ፈላ ጎንደሬ። አሁን ይሄ ሚስቱን ካወቀች መጠላታቸው አይቀርም፣ ይጣላሉ ማለት ነው። እና ይሄ ነገር ሁሉ ቦታ ነው እንደበዛ እና በዛ ጊዜ አቶ ደረጀ በጣም ተከፍቶ ነበረ እና ገዝዬ ብቻውን ቁጭ ብሎ እያንጎረጎረ ያሙረ እያለ እንደኔ ነው። አንዳንድ ጊዜ ብቻው ቁጭ ብሎ ባለላሚቱ አይቶ ሚቱ ባለላሚቱ ምላሚቱ እኔ እንደዛ ብዬ አልዘፈንም ሌላ አይደለም። እና ብቻውን ቁጭ ብሎ ነበረ የሚዘፈነው እና ውጭኛው ጊዜ እያለች ሲፈንት ይመጣለች እና ኬት ነው የመጣሽው ስትለው ዘፈንት ኮንኮ ይዛው ሳይሆን እና እንደዚህ ባለፈ አሳይመንት እንደሰጠና እሱ የመረቀለት ምርቃት ጽፈው እንደደፈነች ትምህርቱን ትናገራለች ማለት ነው። እኔ ያለው ክብሬ የማይማፈሰው ክብሬ የሚጠብቀው ላቤን ጠብጥቦ አለቀ ትላለች። እቺ ለዛ የምትባል እርግማት የሆነ እርግማት ሆና ቀረችብኝ ይላታል። እስቲ ምን ልበልህ ገዝዬ አትከፋ ትላታለች። አሁን ወደ ቤት ልትሄድ ነው አሁን በሰላም ግባ ትላለች። እሱ ውሃ ከፀጉሯ ወርዶ ከውሃ አክስቷ ፀጉር ነቅላ ሐኪም ቤት ለደም ምርመራ እንደወሰደች ትናገራለች። ግን አልገዜ እንትን ነው እሷ መናገር የፈለገችው የደም ምርመራ ለማድረግ አክስቱ እንደዛ ለማድረግ ያስባ ነበረ። ግን ገዜ ሀሳቡ ሳትናገራት አቆሟት ማለት ነው። እና በዚህ ጊዜ አቶ ደረጀ ቤተሰብ የተሰባሰበ የተቀመጠበት ቦታ መሀል ቁጭ ብሎ እግዚአብሔር ይመስገን እኔ ለልጆቼ በልጅነቴ እንደዚህ ይሄ የሚመሰል ቤት ሰርቼ ልጆቼ እንደሚያርፉብን ነበረ አሳቤ። ፈጣሪ ረክቶኝ ሁሉም ነገር አሳቤ ተሳክቶልኛል ብላ እያወራ ነበረ እና ብሎ እያወራ ነበረ። በዛ ጊዜ ወይዘሪት የሽዬ አንተ እኮ ደረጀ ሁሉም ነገር የምታስብበት ትደርሳለህ ብላ ነበረና በዛ ጊዜ እህቷ እኔ ላይ የተጫወተ የፈለገ ነገር ቢሆን እህቴ ላይ ስትጫወት ቆሜ አልይህም እያለች እየዛተችበት ነበረ። ክላሱ ዘግታ እህቷ ግን በር ላይ ቆማ እየሰማች ነበረ። እህቴ እኔ እየኖርኩ በህይወቴ ኑሬ እህቴ ማንም ደፍሮ እንደዚህ እንደሚጫወትበት አልፈልግም ብላ እየዛተች ነበረ። አቶ ደረጀ ልጅህን ነው እንዴ እንደዚህ እስካሁን ቤቴ ላይ እየተጫወትክበት ብላ እሷ ስታወራ ሁሉም ነገር እሷ በር ላይ ቆማ እየሰማች ነበረ። ቢሆንም ይሄ ነገር ወዴት ነው የሚመራ የሚሉ ደግሞ አንዳንድ ነገሮች እኔና እናንተ አብረን እናወራለን ማለት ነው። ለዚህ ቪዲዮ ግን አዲስ ነኝ የዳጣ ድራማ ሰርቼም አላቅምና ልምዱ ገና ነኝ። አንዳንድ ቦታ ደግሞ የተሳሳትኩ ቦታ እናንተ እንደምታረሙልኝ ተስፋ አደርጋለሁ ማለት ነው። አቶ ደረጀ የዳጣ አባት ከሆነ ምን እፈጠር ይሄን ማለት እንዴት ነው? አቶ አዲስ ሲፈን ለምንድን ነው እንደዚህ ለእህቴ ላይ መጨከንና መጫወት ያስፈልገ ማለት? ምክንያቱ ዳጣ
ከተጋቡ በኋላ ነው እንደ ውጭኛ ነው ጭና እንበል በቃ እና እንደዛ አድርጎ ነው የወለዳት ወይስ እንዴት ነው? እኔ እዚህ ቪዲዮ በሙሉ ማውራት አልችልም። ምክንያቱ ይሄ ነገር ማወቅ የሚችሉ ገና ከአንድ ክፍል ብዬ ሲጀመር እስከ መጨረሻ ካዳመጥኩ ነው ማወቅ የምችለው ማለት ነው። እና እናንተ ምን ትለኛላችሁ? ግን ዳጣ የእውነት የደረጀ ልጅ ናት? እና የደረጀ ልጅ ከሆነ ደግሞ ኤሚ የማን ነው? አብርሃም ሊበላው ለስሙ አላውቅም ጠፋብኝ። እሱ የማን ልጅ ነው? እንዴ